ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን ኦርቶዶክስ እምነት ተከታዮች እንኳን ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ በዓል ይሆንላችሁ። እንግዲህ ከኢትዮ ጠፋ ብዬ ነበር። ለእረፍት ወደ ኢትዮጵያ ነበርኩኝ። እንግዲህ ያው እግዚአብሔር አልፈቀደውም እና ፋሲካን በኢትዮጵያ አልዋልኩም። መጥቼ እንግዲህ ያው እንደተለመደው በማዳም ቤት የተለመደ ስራዬን ሰርቼ ሁሉንም አዘጋጅቼ በዓሌን በዚህ መልኩ አቀራርቤ እያከበርኩ እገኛለሁኝ እና በዓሉ እንዴት ነው? ለቤተሰቦችም ለሁላችሁም እንኳን አደረሳችሁ። መልካም የፋሲካው በዓል ብያችኋለሁኝ። ወዳችኋለሁ፣ አከብራችኋለሁኝ እላችኋለሁኝ። በያሁን ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ ለፋሲካ በዓል። እንዴት ናችሁ? እንኳን አብሮ አደረሰን። በዓሉ የስኬት እና የደስታ ይሁንላችሁ። ይኸው በዓልን እኔና ጓደኛዬ እያከበርን ነው። በጣም ደስተኞች ነን። እንዴት ደስ እንደሚል እውነት በጣም ነው ደስ ያለኝ እና እያከበርን ነው። እኛ እናንተስ እያከበራችሁ ነው ወይ? ዳቦ አለን፣ ኬኔቶ አለን፣ ምግብ ሁሉ ተሰርቷል። እንዴት ናችሁ? እንኳን አደረሳችሁ በድጋሚ። ልጅሽንም ቤተሰብሽን ሁላችሁ ቤተሰቦቼም የማላገኛችሁ ሀገር ቤት ያላችሁ ኢትዮጵያ ያላችሁ ልጅም ሁላችሁም እንኳን አደረሳችሁ ብያለሁ በዚህ አጋጣሚ እና የዓመት ሰው ይበለን። እኔና ጓደኛዬ በጣም ደስተኛ ነን እና እግዚአብሔር ይመስገን ስለ ሁሉም ነገር፣ ስለሆነም ስላልሆነም እግዚአብሔር ይመስገን። ለሚመጣው ዓመት ደግሞ ኢትዮጵያ ገብተን እንደምናከብር ተስፋ አለን እና እንወዳችኋለን። መልካም ጊዜ ይሁንላችሁ። በዓሉ የደስታና የስኬት ይሁንላችሁ ብለናል። ባይ እሺ፣ እኔ ውድ እናመሰግናለን። እንግዲህ እቺ ጓደኛዬ ስራ ባልደረባዬ አንድ ላይ የምንሰራ ምርጥና ቆንጆ በጣም ጥሩ ልጅ ያስጸላ ልጅ ናት። አሁን በቀጣይ ቪዲዮ በጥያቄ መልኩ አመጣላችኋለሁኝ፣ ይዣት እመጣለሁ ትላላችሁ። በነገራችን ላይ ያሰላ ልጆች ፍቅር ናቸው። ከዚህም ቀደም ስለሷ አውርቼ የማልጠግብላት ሳራ የምትባል በቃ ምድር እስከሚጫኔ ድረስ ማረሳት ጓደኛ ነበረችኝ፣ ማርያም ማለት ነው። እና እሷም አጋጣሚ ሆኖ ያሰላ ልጅ ናት። እችን ደግሞ ስትመጣ ያሰላ ልጅ ሆና አገኘኋት። በዛ አጋጣሚ ያሰላ ልጆች ፍቅር ናቸው። ወዳችኋለሁ የኔ ወዶች ይላችኋለሁኝ። እና እንግዲህ በዓላችንን እኔና ጓደኛዬ እንደነገረቻችሁ እኔም እንደነገርኳችሁ ምን ቀረሽ ነውና እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። በዚህ መልኩ ፏ ብትን ብለናል። ደግሞ በተለይ ደግሞ ከእምነታችሁ ጋር የሚመሳሰል ሰው ስታገኙ የበለጠ ሞራኑ ደስ ይላል። በነገራችን ላይ እኔ ከሙስሊሙም ሆነው ቀደም ከሙስሊም ጓደኞቼ ጋር ከሁለት ልጆች ጋር አክብር ያለው ያንን ያክል ስሜት የሚሰማቸው አልነበሩም። ማርያምን አብረው ይሰርተው አብረውኝ ደስ እንዲለኝ ይፈልጉ ነበረ። አብረውኝ ያከብራሉ። እንደዚህ እንትን ወግ አጥባቂ ሙስሊም አግኝቼ አላውቅም፣ እግዚአብሔር ይመስገን። እና ያው ደግሞ ወለየም ነበሩ። እኔም ያው ወለየ ነኝ። እንደዚህ ስላችሁ ደግሞ ቅር እንዳይላችሁ፣ ያው ማለት አንዳንድ ጊዜ የሚያካብዱ ስላሉ ነው። እንኳን አብረዋችሁ ሊያከብሩና እንትን የሚሉ ስላሉ ነው። ዘንድሮ ደግሞ እሷም ክርስቲያንም ክርስቲያን ሆነን በአንድ ላይ ፈታ ብለን አምረን አሸብርቀን በዓላችንን በዓል እያሰኘን እንገኛለን። እናንተም ደግሞ የመዳም ቅመሞች፣ የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች በነገራችን ላይ እኔ እዚህ ቤት ስለሚመቸኝ ነው፣ ሁሉም ነገር ማድረግ ስለሚመቸኝ ያንን ያክል አይሰማኝም ማለት አይደለም። ግን ሁሉም ማድረግ ይችላሉ። ስሜቱ እንዳለ ሆኖ ከቤተሰብ መለየቱ ምናምን ከሀገር መራቁ፣ በተለይ ደግሞ እንደዚህ እረፍት ሂዶ ሲመልሱ ስሜቱ በጣም ከባድ ነው፣ የምታውቋላችሁ። እኔ አሁን በፋሲካ በዓል ኢትዮጵያ ብሆን ደስ ይለኛል። ከበዓሎች ሁሉ ደግሞ መወደው ፋሲካን ነው። በነገራችን ላይ የክርስትና በዓሎች በጣም ብዙ ናቸው። ጾማችንም እንደዛው ብዙ ነው። እያንዳንዳቸው የራሳቸው ምክንያት አላቸው። ይሄን እወደዋለሁ ይሄን አልወደውም የሚባል ነገር የለም። ግን ፋሲካን በጣም በተለየ ሁኔታ ማርያምን እወደዋለሁ። ለምን ትላላችሁ? አንደኛ ፍስጉ፣ ይሄ ቀደም ብሎ ግርግሩ ከጉልባን ጀምሮ ያለው የቤት ማዘገጃጀቱ ምናምን፣ ከዛ ደግሞ አክፍላችሁ ቤተ ክርስቲያን አድረን ስንወጣ ቤተ ክርስቲያን በር ላይ የሚሰጠን ተልባ፣ ያው ቤት ስንገባ እንትን በርበሬ ነክ ስንበላ እንዳያምን ምእመኑ የሰንበት ተማሪ ያዘጋጃል ይሰጣልና ያ ነገሩ በጣም ነው የሚናፍቀኝ።
በዛ ምክንያት ነው እንጂ እኔ ገናንን፣ ጥምቀትንም፣ አዲስ ዓመትንም፣ መስቀልንም ሁሉንም እወደዋለሁኝ። ግን እንደ ምርጫ ስጠየቅ ግን ፋሲካን ሙቼ ነው የምወደው ማርያምን እላችኋለሁኝ። ያው እንግዲህ እኛ ሴቶች አንዴ ሻንጣ ከዘረገፍን ፎቶ መነሳት አስቸጋሪ ነው። ድምጽ ከሰማችሁ ጓደኛ የፎቶ እየተነሳኝ ነው ከጀርባዬ እላችኋለሁኝ። እንግዲህ እንብላ እንጠጣ እላችኋለሁ። እና ይሄን ሁሉ ያወራኋችሁ የመዳም ቅመሞች ብዙ የሚከፋችሁ ብዙ ነገር የሚሰማችሁ በራችን ዘግታችሁ የምታለቅሱ አላችሁ። እግዚአብሔር አምላክ ያልታሰበ እንጀራ ሰጥቶን ሀገራችን ገብተን በቤታችን ከቤተሰቦቻችን ጋር በዓላችን እንድናከብር እግዚአብሔር እርዳን። ከልጆቻችን ጋር ቤተሰብ ያላችሁ እኔ እንኳ ያው ወላጅ አልባ ነኝ አሉ። ብቻ እግዚአብሔር ይመስገን ያን ያክል አይሰማኝም። እግዚአብሔር የፈቀደው ይሆናል ስለሚባል ምንም ማድረግ አይቻልም። እና እንዲሳካላችሁ ምኞቴ ነው። በቃ ማርያምን እንደው እኛ የመዳም ቅመሞች እንደው ተሳክቶልን ምናምን ማየት ያስደስታልና መልሰን በሌላ ቪዲዮ እስከምንገናኝ ድረስ በዙ ሰነባበታችኋለሁ። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች፣ የኔ ቅመሞች። ባይ ባይ።